1911 ዓመተ ምህረት ፓሪስ ከፍተኛ ሙቀት እያስተናገደችበት ያለ ጊዜ ነው። በዚህ ምክንያት መንገዶች ጸጥ ረጭ ብለዋል። ከቤት ወጥቶ ከተማ ላይ ወርወር የሚል ሰው እንደወትሮ የለም። አንድ ሰው ይሄን አጋጣሚ በመጠቀም የዓለማችን አስገራሚ እንዲሁም አስደናቂ የሆነ ዘረፋ ያካሂዳል። የፓሪስ ፖሊስ ሰውየውን ለመያዝ ዓለምን ከዳር እስከ ዳር የታዋቂ ሰዎችን ቤት ከላይ እስከ ታች ቢያስስም ምንም አላገኘም። በመጨረሻ በአንዲት ደብዳቤ አማካኝነት ዘራፊውን በቁጥጥር ስር እስካውለው ድረስ ዛሬ በክስተት ዩቲዩብ ቻናል በዓለም ላይ እስከዛሬ ከተከወኑ አስገራሚ ዝርፊያ ድርጊቶች አንዱን አቅርቤላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አድርጋችሁ ወደ ቪዲዮ እናምራ። በዕለተ እሁድ ፀሐይዋ እየጨለመች ባለበት ሰዓት ጎብኚዎች ከሙዚየም መውጣት ሲጀምሩ ሙዚየሙ ከመዘጋቱ በፊት አንድ የማይታወቅ ሰው የሰራተኞችን ነጭ ዩኒፎርም ለብሶ ወደ ሙዚየም ማንም ሰው ሳይጠረጥረው ይገባና መደበቂያ ቦታ ፈልጎ ይደበቃል። ቀጣዩ ቀን ሰኞ ሙዚየሙ እንደሚዘጋና ብዙ ሰራተኞች እንደማይኖሩ ያወቀው ይህ ሰው ሌሊቱን እዛው ሙዚየም ውስጥ አሳልፎ በቀጣዩ ቀን ጠዋት 1 ሰዓት ከ15 ሌባው ከተደበቀበት ወጥቶ በባዶ ሙዚየም መዞር ይጀምራል። ማንም ጠያቂ ያልነበረው ሰው በኮሪዶሩ በመዟዟር ወደ የሚፈልገው ቦታ ይደርሳል። በቦታው ታዋቂዋ እስካሁን በዓለማችን የጥበብ ታሪክ ትልቅ ቦታ የሚሰጣት የሞናሊዛ ስዕል ከሌሎች ስዕሎች ጋር ግድግዳ ላይ ተሰቅላ ያገኛታል። በጊዜው ሞናሊዛ የራሷ የሆነ ክፍል የሌላት ከሌሎች ስዕሎች ተለይታ ማትታይ ስለነበር ሌባው በቀላሉ ነበር ያገኛት። ይህ ስርቆት ነው የሞናሊዛን ስም በዓለም ታዋቂ እንዲሆን ያደረገው። ማንም ተመልካች ያልነበረው ይሄ ሌባ ስዕሉን ከተሰቀለበት አንስቶ ወደ ሌላ ክፍል ይዞት ይገባል። በዛም መፍቻን ተጠቅሞ ፍሬሙን ካነሳው በኋላ በነጭ ፎጣ ስዕሉን ጠቅልሎ በአቅራቢያው ያለውን በራፍ ተጠቅሞ ለመውጣት ይሞክራል። በሚያሳዝንና በሚያስጨንቅ መልኩ በራፉ ቁልፍ ነበር። በዛችው ቅጽበት በጊዜው ስራ ላይ የነበረው የጽዳት ሰራተኛ ይደርስበትና ትንሽ ከተነጋገሩ በኋላም የሙዚየሙ ሰራተኛ ስለመሰለው በራፉን ከፍቶ እንዲወጣ ያደርገዋል። በዚህም በሚያስገርም ሁኔታ ሌባው ሞናሊዛን ይዞ ከአካባቢው ይሰወራል። ሙሉ ስርቆቱ የተከወነው በደቂቃዎች ውስጥ ቢሆንም ስርቆቱ እንደተከናወነና ሞናሊዛ እንደጠፋች የሙዚየሙ ሰራተኞች ለማወቅ ከ28 ሰዓት በላይ ነበር የፈጀባቸው። በዛው ሳምንት ፎቶግራፈሮች በሙዚየሙ ያሉ ስዕሎችን ፎቶ እያነሱ ስለነበር ባዶ ግድግዳ ማየት አዲስ አልነበረም። ለዛም ነው የስዕሉ መጥፋት በጊዜው አልታወቀው። በቀጣዩ ቀን ማክሰኞ ጠዋት ፎቶግራፈሮቹ ባዶአቸውን ሲመለሱ ነበር ስዕሉ እንደጠፋ የታወቀው። የሙዚየሙ ሰራተኞች ፖሊስ ከጠሩ በኋላ መርማሪዎች በቦታው ደርሰው ምርመራ ማድረግ ጀምራሉ። ፈረንሳይም ድንበሯን ሙሉ ለሙሉ ትዘጋለች። የስዕሉን መጥፋት ሙዚየሙ ካሳወቀ በኋላ ዓለም በዜናው መናወጥ ይጀምራል። አሁን ጥያቄው ስዕሉን ማን ሰረቀው? የትኛው ደፋር ሌባ ነው ይህን የማድረግ ችሎታም ድፍረትም ያለው የሚለው ነው። ወደ መልሱ ከማምራታችን በፊት እስካሁን ያያችሁትን ከወደዳችሁት ላይክ፣ እንዲሁም በቀጣይ እንዲህ አሪፍ የሚያስገርም ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት። ወደ መልሱ ስናመራ ፖሊሶቹ ያገኙት ብቸኛ ነገር የስዕሉን ፍሬም እና የሌባውን የእጅ አሻራ ነበር። ምርመራው በተሳካና በተፋጠነ ሁኔታ እንዲካሄድ የአካባቢው ጋዜጦች መረጃ ለጠቆመ ሰው $250,000 ሽልማት እንደሚሰጡ ተናገሩ። በዚህም ይህን ዜና የሰሙ ሰዎች የጥቆማ ደብዳቤዎቹን ለምርመራዎች ማጉረፍ እንዲሁም በአካል እየሄዱ ጥቆማ መስጠት ጀመሩ። ሁሉም በሚባል መልኩ ጠቃሚ አልነበሩም። የሁሉም ጥቆማ ሞናሊዛን በዓለም የተለያየ ክፍል እንደተገኘች የሚናገሩ ሲሆን ፖሊስ ባደረገው ፍተሻ ምንም አይነት ውጤት አላገኘበትም። ሁለት የተለያዩ ሰዎች በአካል ተገኝተው ሌባው ስዕሉን በእጁ ይዞ ከሙዚየም ሲወጣ እንዳዩት ለፖሊስ ቢናገሩም ሁለቱም ሰዎች ሌባውን የገለጹበት ሁኔታ የተለያየ ነበር። አንደኛው ስዕሉ በባቡር ተጭና ወደ ቤልጂየም እየሄደች እንደሆነ ሲናገር፣ አንደኛው በመርከብ ተጭና ወደ አሜሪካ እየሄደች እንደሆነ ይናገራል። ከሁሉም ውሃ ያነሳው ጥርጣሬ ግን የታዋቂው ሰዓሊ የፓብሎ ፒካሶ ነው። ፒካሶን የሚያውቀው አንድ ጸሐፊ ለፖሊስ ከዚህ በፊት ከሙዚየሙ የላይቤሪያ ቅርጾችን ሰርቆ ለፒካሶ ስዕል እንዲስላቸው እንደሸጠለት ደብዳቤ ይልካል። በዚህም ፖሊስ የፒካሶን ቤት ሲፈትሽ የሰውየውን ደብዳቤ የሚያረጋግጥ ቅርጾችን በቤት ውስጥ አግኝቶ ፒካሶን በቁጥጥር ስር ውሎ ምርመራ ቢያካሄድም ስለ ሞናሊዛ ስዕል ምንም አይነት ማስረጃ ስላላገኙ ፊታቸውን ወደ አሜሪካዊ ባንክ ሰውና የጥበብ ስራዎችን በመሰብሰብ ወደሚታወቀው ጄፒ ሞርጋን ያዞራሉ። በሰዓቱ የስዕል ማጭበርበር ትልቅ ቢዝነስ የነበረ ሲሆን ውድና ታዋቂ ስዕሎች ከሙዚየሞች ከተሰረቁ በኋላ ድጋሚ ተስለው ለሞልቃቃ ባለሀብቶች ይሸጣሉ። በጥቆማው መሰረት ሞርጋን ስዕሉን እንደሰረቀውና ወደ አሜሪካ እየሄደ እንደሆነ ፖሊስ ያውቃል። አሜሪካ ወደብ ላይ የተጠረጠረችውን መርከብ አስቁመው ቢፈትሿትም ምንም ሳያገኙባት ይቀራሉ። መላምቶች ከተለያዩ አቅጣጫዎች ቢመጡም አንዳቸውን ፍሬያማ አልነበሩም። ፍለጋው 2 ዓመት ያለፈ ቢሆንም እስካሁን ሞናሊዛን የበላ ጅብ አልጮኸም። በሚያስገርም ሁኔታ ሞናሊዛ ከሙዚየም ርቃ አልሄደችም ነበር። ከሙዚየሙ በ3 ኪሎ ሜትር ብቻ በሚርቅ አፓርትመንት ውስጥ ነበር ሌባው ያስቀመጣት።
የጣሊያን ዜጋ የሆነው የ29 ዓመቱ ቪንቼንዞ ፐሩጃ ቤት የሆነው ይሄ አፓርትመንት ውስጥ ነበር ይህን ሁሉ ዓመታት ያሳለፈችው። ፐሩጃ በሙዚየም ውስጥ እጅ ባለሙያ ሆኖ የሚሰራ ስለሆነ ስለ ሙዚየሙ ሙሉ መረጃ አለው። የትኛው የሙዚየም ድክመት እንደሆነ፣ መቼ ስራ እንደሚበዛ እንዲሁም ፎቶግራፈሮቹ ስዕሎችን ፎቶ እያነሱ እንደሆነ ያውቅ ነበር። በተጨማሪም ሞናሊዛ ያለችበትን ፍሬም የሰራው እሱ ነው። ለዛም ነው በቀላሉ የፈታው። ለዛም ነው የጽዳት ሰራተኛው በሩን የከፈተለት። ከሙዚየም ከወጣ በኋላ ወደ ቤቱ ሄዶ ራሱ በሰራው ሳጥን የታችኛው ክፍል ባዘጋጀው እሸት ሚስጥራዊ ቦታ ውስጥ ይደብቀዋል። እንዴት ነው ይሄን ያህል ጊዜ ስዕሉን ደብቆ ሊያዝ ያልቻለው? በሚገርም ሁኔታ ፐሩጃ የወንጀል ሪከርድ ያለበት ሰው ነበር። የእጅ አሻራውን በፖሊስ ማህደር ውስጥ ነበር። በሚያስደንቅ ሁኔታ ግን ፖሊሶች ያላቸው አሻራ የቀኝ እጁ ብቻ ነበር። በስዕሉ ፍሬም ላይ የነበረው አሻራ ደግሞ የግራው ስለነበር ፖሊስ ሊይዘው አልቻለም። ቤቱ ለፍተሻ 2 ጊዜ የሄዱ ቢሆንም ምንም አይነት ማስረጃ ሊያገኙ ስላልቻሉ በሱ ዙሪያ ሲያደርጉት የነበረውን ምርመራ አቋርጠዋል። ፐሩጃ ቀላልና አስገራሚ የሆነውን ይህን ስርቆት በቀላሉ ፈጽሞ ድካውን አጠፋ። ከ2 ዓመት በኋላ ፐሩጃ ይህን ድንቅ የሆነ ጥበብ ስራ ይዞ መቀመጥ እየሰለቸው መጣ። በዚህም በጣሊያኗ ከተማ ዳቪንቺ ሞናሊዛን በሳለበት ፍሎረንስ ለሚገኝ የጥበብ ስራ ደላላ ደብዳቤ ጻፈለት። በደብዳቤው ላይ ሞናሊዛ በእጁ እንደምትገኝና ወደ ትውልድ ሀገሯ ሊመልሳት እንደሚፈልግ ገልጾ በሊዮናርዶ ስም ደብዳቤውን ይልከዋል። በቀጣይም የፍሎረንስን ባቡር ተሳፍሮ ወደ ከተማው ያቀናል። እንደደረሰም ደላሎች ሆቴሉ መጥተው ስዕሉን እንደሚያዩት ተነጋግረው በሰዓታቸው ሆቴሉ ይመጣሉ። ከትንሽ ደቂቃዎች በኋላም ፐሩጃ ስዕሉን አውጥቶ ሲያሳያቸው እውነትም ትክክለኛው የሞናሊዛ ስዕል ነበረች። ባዩት ነገር የተገረሙት ደላሎች ስዕሉ እውነተኛ እንደሆነ በደንብ ለማጣራት ወደ እነሱ ስቱዲዮ ሄደው ማየት እንዳለባቸው አሳምነው ስዕሉን ወደ እናት ሀገሯ ጣሊያን ስለመለሰ እንደሚሸለም ነግረውት ስዕሉን ይዘው ይሄዳሉ። ከደቂቆች በኋላ በሩ ተንኳኩቶ ሲከፍተው እንደጠበቁ ደላሎች ሳይሆኑ ፖሊሶች ነበሩ የመጡት። ፐሩጃ በቁጥጥር ስር ውሎ ለ7 ወር ታስሮ ከተፈታ በኋላ 10 ዓመት ቆይቶ ከዚህ ዓለም በሞት ይለያል። ምንም እንኳን ሞናሊዛ ወደ ሙዚየም ብትመለስም ከዝርፊያው ጀርባ ያለው ማን እንደነበር ያልታወቀ ሚስጥር ሆኖ ለረጅም ጊዜ ቆየ። በ1932 የወጣ መጽሔት እትም ግን የዚህን ሚስጥር ያጋለጠ ከዝርፊያው ጀርባ የነበረው ሰው ስም ለዓለም ያስተዋወቀ ነበር። የዚህ ጽሑፍ ጸሐፊ ካርል ዴከር በመጣጥፉ ከዚህ ዝርፊያ ጀርባ ውስብስብና ትልቅ የማጭበርበር ሂደት እንደነበርና ከጀርባ ማን ይህንን እንዳቀነባበረ እንደሚያውቅ ጻፈ። ኤድዋርድ ዴ ቫልፌርኖ ታዋቂ በስዕል ማጭበርበር የተካነ ሰው ትልቅ የማጭበርበር እቅድ አውጥቶ እንደዘረፈ ተናገረ። ቫልፌርኖ በውሸት የተሳሉ የሞናሊዛ ስዕሎችን ለአሜሪካ ሚሊዮነሮች ለመሸጥ አስቦ በቅድሚያ 6 የሞናሊዛ ስዕሎችን ካሳለ በኋላ ወደ አሜሪካ በመርከብ ወስዶ ከዝርፊያው በፊት እዛው አሜሪካ ያስቀምጣቸዋል። እነዚህ ስዕሎች የእውነት በዳቪንቺ የተሳለችው ሞናሊዛ እንደሆነች ገዢዎችን ለማሳመን ሞናሊዛ ከሙዚየም መሰረቅ እንዳለባት ስላመነ ፐሩጃን ቀጥሮ የሞናሊዛን ስዕል ያሰርቀዋል። በመቀጠልም 6ቱን ስዕሎች አሜሪካ ለሚገኙ ባለሀብቶች ሽጠው ለ3 ኤድዋርድ፣ ካርል እና ስዕሎችን የሳለ ሰው በአጠቃላይ $19 ሚሊዮን ለየግላቸው ይዘው ደብዛቸውን አጠፉ። የዛሬው ቪዲዮ ይህን ይመስል ነበር። አብራችሁን ስለነበራችሁ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ እንዲሁም በቀጣይ እንዲህ አሪፍ ቪዲዮ ስለቅ መልእክት እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቱን ተጫኗት።